ከነተረቱ በ10 ነበር የመጣችሁ ታቅ እንደሆነ እና ሰው ምን አለ በሰባት ስላሴ በ10 ቢሆን ሲያለ የኛ ሰው መቼ ኑሮ ነው እንጂ ቢያለው ወሬ እኮ ቀንቶታል እኮ ስንት አይነት ሰገጤ ደጋፊ ነው የመጣው ግን እንዴ እግር ኳስ መዝናኛ እኮ ነው ስለ ማንቸስተር የተሰማ አስቸኳይ ነገር ልንገራችሁ ኮንተንት አይደለም አቃለሁ ነገር ግን ይህ አይሾ ስፒድ የሚባል ወጣት ልጅ አሁን ዓለምን በጣም ያነጋገረ ልጅ እሱ ኢትዮጵያን ጎብኝቷል ደስ ይላል ሀገራችንን ማስተዋወቁ ግን በዚህ ብዙ ሰዎች ይደሰቱና ጎን ለጎን በቃ ቤተ እምነት ለምን ሄደ እሱ ብቻ ሳይሆን ቢዮንስ የመጣች ጊዜ ሌሎችም ዝነኞች እንዲ ሲመጡ ቤተ እምነት ማየት መጎብኘታቸውን በመቃወም የተለያዩ ሐሳቦችን የሚሰነዝሩ ሰዎች አሉና በዚህ ጉዳይ ላይ የርሱ ሐሳብ ምንድነው አይሾ ስፒድ ነው የተባለው አይሾ ስፒድ አው ፍጥነት አሳያለሁ ማለት ነው አዎ ወደ አማርኛ አስተርጉም አጣ እንግዲህ ልጁ ምን እንደሆነ እኔ አይን ነው የሚጠይቀው ከጆሮ ጋር ግንኙነት ስለሌለው ልጁ እኔ አይናሞች ናቸው የሚያውቁት ነው ለመናገር እኔ ጆሮ የሚገባ ነገር የለውም እሱም አላለም እንደውሻ ይጮሃል እንደምን ይጮሃል እኔ ለምን ማይበረሰቡ እንደዛ ሆነ አለ የእምነት ተቋማት ግን ማበጠር አለባቸው መለየት አለባቸው እኔ ባለፈው ቢዮንስ የመታ ጃንጥላ ተይዞ ምን ተብሎ ሲባል አይናሞቹ ሲወሩ ሰማው እንደውም ከነተረቱ በ10 ነበር የመጣችሁ ታቅ እንደሆነ እና ሰው ምን አለ በሰባት ስላሴ በ10 ቢዮንስ ያለ የኛ ሰው መቼ ኑሮ ነው እንጂ ቢያለው ወሬ እኮ ቀንቶታል እኮ ይችላል እኔ በፊት ቡና ያፈላ ነበር ሲተርብ የሚውለው ኑሮ ማስተንፈሻ አሁን በየቲክቶኩ ይተነፍሳል ይገርማል እና በ10 በሰባት ስላሴ በ10 ያን ጊዜ ምን ተናገራል እኔ እንዲህ አይነት ሰዎች ሲመጡ የእምነት ተቋምን መጎብኘት አለባቸው አዎ እዚህ ሀገር ሌላ የሚታይ ነገር የለንም ታውቃለህ አሁን እንግዲህ መዝናኛዎቹ መናፈሻዎቹ ከተማ ውስጥ እንደተሰሩ እና ያለን እንግዲህ ያችን አሳይተን ፊት ለፊት ያለችን አሳይተን እንሸኛቸዋለን ቤተክርስቲያንም ውስጥ ያው እንዳለ ብዙ ቅርስ አለ ታሪክ አለ የሰው ላሊበላ ሊሄድ ይችላል አክሱማችን ሊሄድ ይችላል ላሊበላችን ሊሄድ ይችላል እዝም ሊሄድ ይችላል እንደ ሰው መጎብኘቱ ተገቢ ነው እንግዲህ እንዳቅሙ የውጭ ሀገር ዜጋ ነው ነገር ግን በዛ ልክ ሃይማኖትን አዋርዶ ዝቅ አርጎ ሸብረብ ማለቱ ብዙ አትራፊ አይመስለኝም ያደረጉ ሰዎች እንግዲህ ያገኙት ትርፍ መተው ቢነግሩን ትርፍ ከተገኘበት እንግዲህ ዓለም ገንዘብ ከተገኘ እግዚአብሔርም 30 ብር ተሽጧል ገበያው ሲዳራ ብዙ በዛ ጉዳይ ሐሳብ የለኝም ምላሽ ከተናገሩ ውስጥ የሚገርም ድንቅ ንግግር ነው የተናገሩት ክርስቶስም በ30 ብር ተሸጠ አለ ቤተክርስቲያንም ለብር ብላ ተሸጠች ማለታቸው ነው ለምን ብለን ቤተክርስቲያን በዚህ ደረጃ ክብሩ አይደለም የግለሰብ ከውጪ የመጣው ስለ እምነቱ ወይም ስለ ኦርቶዶክስ ተዋህዶ ቤተክርስቲያን ምንም ያቃት ታሪክም የለም ያው እንዲያቆ ደግሞ በዚህ ደረጃ እኛ ማስተዋወቅ አልነበረብንም ወንጌልን ተይዞ መስቀል ተይዞ የተራ ዩቲዩበር ነው በዓለም ደረጃ ተቀባይነት ሊኖረው ይችላል ህግ ከክርስቶስ ህግ የወጣ ስርዓት ነው ለምን ለሁለት ጌቶች መገዛት አትችሉም ይላል ቅዱስ ቃሉ እሱ ገንዘብ ወይም እውቅና ስላለው በላማዊዎች ዘንድ እጅግ ታዋቂ ስለሆነ ያንን ሰው በዚህ ደረጃ ነብር ብለን ቤተክርስቲያንን ለማስተዋወቅ ብለን ማድረጋችን ስለ ማንቸስተር የተሰማ አስቸኳይ ነገር ልንገራችሁ ኮንተንት አይደለም አቃለሁ ነገር ግን ይህ የማይቀር አስቸኳይ ነገር ስለሆነ ነው ሁላችሁም በደንብ ስሙኝ እናም ማንቸስተር እናንተ እኮ በጣም ምገርሙ ሰዎች ናችሁ አንተ ይሄን ቪዲዮ የምትሰሙት ስለ ማንቸስተር በደንብ አርጋችሁ ነው የምታውቁት ነገር ግን ጥር 18 ቅዱስ ጊዮርጊስ በተራራ ላይ አጥንቱ ተፈጭቶ የተበተነበት ቀን እንደሆነ ስንቶቻችሁ ታውቃላችሁ አያችሁ እስኪ ራሳችሁን ታዘቡት ለማንኛውም ከዛሬ ጀምሮ ታውቁታላችሁ ልንገራችሁ ጥር 18 ቅዱስ ጊዮርጊስ ስለ ክርስቶስ ሰማዕት ምስክር ስለሆነ ብቻ አጥንቱ ተፈጭቶ በተራራ ላይ የተበተነበት
ቀን ነው። በተራራ ላይ ያሉት እጽዋት ሳይቀሩ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለክርስቶስ፣ ጊዮርጊስ የእግዚአብሔር ቅዱስ ነው፣ ጊዮርጊስ የክርስቶስ ምስክር ነው እያሉ ስለ ቅዱስ ጊዮርጊስ የመሰከሩበት ቀን ነው ጥር 18። እስኪ ሁላችሁም ኮመንት ላይ ጊዮርጊስ የክርስቶስ ምስክር ነው እያላችሁ ጻፉልኝ። ቅዱስ ጊዮርጊስን ለማይወዱትም በጽሁፋችሁ አስተምሯቸው። ቅዱስ ጊዮርጊስ የክርስቶስ ምስክር ነው እያላችሁ በጽሁፋችሁ በኮመንታችሁ ስበኳቸው። የእናንተ ኮመንት ብዙዎችን ያስተምራል። ታላቁ ሰማዕት ቅዱስ ጊዮርጊስ ዛሬ ሰባራ ጽሙ ነው። በታላቅ ድምቀት በመላው ኢትዮጵያ ሲከበር ውሏል። የወንድማችን የሚገርም አስተምሮናል፣ መክሮናል፣ ገጽሆናል። ያው እግዚአብሔር አምላክ ቃለ ሕይወት ያሰማልን። ብዙዎቻችን ስለ ማንቸስተር ዩናይትድ ይናገራል ብላችሁ ጠብቃችሁ ነበር፣ ግን እግዚአብሔር በአንድም በሌላም ያስተምራል። አርሰናል ተሸነፈ ብለህ ጆሮን ትቆርጣለህ። አርሰናል ተሸነፈ ብለህ ማርያ ታቃጥላለህ። ስንት አይነት ሰገጤ ደጋፊ ነው የመጣው ግን እንዴ! እግር ኳስ መዝናኛ እኮ ነው። 90 ደቂቃ ትዝናናለህ፣ ከዛ ወደ ህይወት ትመለሳለህ። እኛ እዚህ ጋር ብንስቅ ብንጫወት ብንተራረብ እኮ ለፈን እኮ ነው። ቅጣትም ራስን የማይጎዳ መሆን አለበት፣ ፈኖ መሆን ያለበት እንዴ! እነሱ እኮ ተቀዶ የማያልቅ ዳላር እየተከፈላቸው ነው። አንተ ቁርስ በልተህ ስለምሳ የምታስብ ሰውዬ አርሰናል ተሸነፈ ማንቸስተር ተሸነፈ ብለህ እንዴ! አርሰናል አያበላም አያጠጣም፣ ማንቸስተር አያበላም አያጠጣም። ዋንጫ አርሰናል ቢመጣ አንተ ህይወት ላይ የሚጨመር ነገር የለም እኮ። ዩናይትድ ቢወርድ አንተ ህይወት ላይ የሚጨመር ነገር የለም እኮ። ነቃ ደንገጥ በሉ እንጂ ይሄ ልቅ የሆነ እግር ኳስ ደጋፊነት እያየው ነው። ትንንሽ ልጆች ምንድነው የሚማሩት? ኳስ መዝናኛ ነው። 90 ደቂቃ ተዝናና፣ ከዛ ወደ ትምህርት ወደ ስራ ተመለስ። ነቃ ደንገጥ በሉ እንጂ ረበ መድኃኔዓለም Hey